የእሳት ፌስቲቫሎች በዓለም ዙሪያ ታሪካዊና ባህላዊ ጠቀሜታ ያላቸው አስደናቂ ክንውኖች ናቸው። አንዳንድ አገሮች አዲሱን ዓመት ወይም አዲስ ወቅት ሲመጣ የሚቀበሉት በእሳት ነው። ውድ የቻናላችን ተከታታዮች፣ በዛሬው የሰዋሰው ፖድካስት ቲፕ እሳት ከብርሃንነት ባለፈ ከጨለማ ወደ ብርሃን፣ ከክረምት ወደ በጋ የምንሸጋገርበት የህዝቦች አንድነት መገለጫ ከመሆን ባለፈ አስገራሚ ታሪኮች፣ ደማቅ ትርኢቶችና የአንድነት መንፈስ የሚታይባቸው የእሳት ፌስቲቫሎችን የሚያከብሩ ሀገራትን እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። የዲዋሊ ባህል አከባበር። ዲዋሊ ወይም የብርሃን ባህል በመባል የሚታወቀው በህንድ፣ በኔፓል፣ ስሪላንካና ማሌዥያ እንዲሁም በሲንጋፖር እና ሌሎችም ሀገሮች የሚከበር ትልቅ በዓል ነው። ይህ ባህል ለ5 ቀናት የሚቆይ ሲሆን በዓሉ በአብዛኛው በጥቅምት ወይም ህዳር ወር ላይ ይከበራል። ከባህሉ በፊት ሰዎች ቤታቸውን በደንብ ያጸዳሉ፣ ያድሳሉ፣ እንዲሁም ያስውባሉ። ይህ ተግባር መጥፎ መንፈሶችን የማስወገድና መልካም ነገሮችን ወደ ቤት የመጋበዝ ምልክት ነው። ቤቶች በባህላዊ የህንድ ጥበብ ስራዎችና ብርሃን የሚሰጡ ማስጌጫዎችና ዲያ በተባሉ የሸክላ መብራቶች ይደምቃሉ። ይህ የዲዋሊ ዋና አካል ነው። ምሽት ላይ ሰዎች በቤታቸውና በጎዳናዎች ላይ በሺዎች የሚቆጠሩ ዲያዎችን፣ ሻማዎችና ፋኖሶችን ያበራሉ። ይህ የብርሃን ማብራት የክፉን ዓለም በብርሃን የማጥፋትና የብርሃን ንግሥት ላክሽሚን ወደ ቤት የመጋበዝ ምልክት ነው። በዲዋሊ ምሽት የላክሽሚ ፑጃ የተባለ የአምልኮ ሥርዓት ይካሄዳል። ላክሽሚ የሀብትና የብልጽግና አምላክ ናት። ቤተሰቦች አንድ ላይ በመሆን ጸሎት ያደርጋሉ፣ እንዲሁም ጣፋጭ ምግቦችን ያቀርባሉ። ዲዋሊ ያለ ጣፋጭ ምግቦች አይታሰብም። ሰዎች የተለያየ የህንድ ጣፋጭ ምግቦችን ለአንዱና ጉላብ ጃሙን ያዘጋጃሉ። ቤተሰቦች፣ ጓደኞችና ዘመዶች እርስ በርስ ስጦታና ጣፋጮችን ይለዋወጣሉ። በባህሉ ምሽት ትላልቅና ደማቅ ርችቶች ይፈነዳሉ። ርችት ማፈንዳት በዓሉን አስደሳች ከማድረጉም በላይ የክፉ መንፈሶችን ድምፅ በማሰማት የማባረር ባህላዊ እምነትም አለው። በአጠቃላይ ዲዋሊ ቤተሰብ በሙሉ የሚሰበሰብበት በፍቅርና በብርሃን የሚከበርና ለአዲስ ዓመት የመዘጋጀት ወቅት ነው። የጋይ ፎክስ ናይት በዓል አከባበር። ጋይ ፎክስ ናይት እንዲሁም ቦንፋየር በመባል የሚታወቀው በዩናይትድ ኪንግደም ውስጥ በየዓመቱ ህዳር 5 ቀን የሚከበር ባህላዊ ባህል ነው። ይህ ባህል ከታሪክ ጋር የተያያዘ ሲሆን ትርጉሙም በ1605 ዓመተ ምህረት የንጉሱን ፓርላማ ለማፍረስ የተደረገውን ሴራ መክሸፉን ማስታወስ ነው። በ1605 ዓመተ ምህረት ላይ ጋይ ፎክስ እና ሌሎች ሴረኞች በወቅቱ የነበረውን ንጉስ ጄምስ አንደኛን እና የፓርላማውን አባላት በሙሉ የለንደን ፓርላማ ስር 36 በርሜል ባሩድ በመደርደር ለመግደል አቅደው ነበር። ሴራው ግን ሳይሳካ ቀረ። ጋይ ፎክስም ህዳር 5 ቀን ከመፈጸሙ በፊት ተያዘ። በዚህም ምክንያት የእንግሊዝ ህዝብ የሴራውን መክሸፍ በየዓመቱ እሳት በማቀጣጠልና ርችት በማፈንዳት ማክበር ጀመረ። ባህሉ የሚታወቀው በትላልቅ የእሳት ቃጠሎች ነው። ሰዎች በየአደባባዮችና በተዘጋጁ ቦታዎች ላይ ከፍተኛ መጠን ያለው እንጨት በመሰብሰብ እሳትን ያነዳሉ። በእሳቱ ላይ የጋይ ፎክስን ቅርጽ የሚመስል አሻንጉሊት ያቃጥላሉ። ይህ አሻንጉሊት ጋይ በመባል ይታወቃል። በጋይ ፎክስ ናይት ምሽት ሰማዩን ደማቅና ባለብዙ ቀለም ርችቶች ያበራሉ። ሰዎች በቤታቸው ግቢ ውስጥ ሆነ በህዝብ ቦታዎች ላይ የሚዘጋጁ ትልልቅ ርችት ትርኢቶችን ይመለከታሉ። በአንዳንድ ቦታዎች በተለይም በሉዊስ ከተማ የጋይ ፎክስን አሻንጉሊት ከመቃጠሉ በፊት በየመንገዱ ሰልፍ የማድረግ ባህል አለ። ይህ ሰልፍ የተደራጀ ሲሆን ሙዚቃና ልዩ ልዩ አልባሳትም ይካተቱበታል። ሰዎች በጋይ ፎክስ ናይት ምሽት የሚበሉት የተወሰኑ ባህላዊ ምግቦች አሉ። ለምሳሌ ቶፊ፣ አፕልና ጃኬት ፖቴቶ ከሚባሉ መካከል ይጠቀሳሉ። እነዚህ ምግቦች አብዛኛውን ጊዜ በሙቀት የሚበሉ ሲሆን ሰዎች ከእሳቱ ጋር በሚሰባሰቡበት ጊዜ ይዝናናሉ። በአጠቃላይ የጋይ ፎክስ ናይት ባህል ታሪካዊ ክስተትን በማስታወስ የሚከበር ደማቅና አስደሳች ምሽት ሲሆን የእሳትና የብርሃን ትርኢቶች ዋና ዋና መገለጫዎቹ ናቸው። የላስ ፋላስ ባህል አከባበር። ላስ ፋላስ በስፔን ቫሌንሲያ ከተማ በየዓመቱ ከመጋቢት 1 እስከ 19 የሚከበር ልዩና ታላቅ ባህል ነው። ይህ ባህል በእሳት፣ በሙዚቃ፣ በኪነ ጥበብ የተሞላ ሲሆን በቫሌንሲያ ባህልና ማንነት ውስጥ ትልቅ ቦታ አለው። በዓሉ የጸደይ መምጣትን የሚያበስር ሲሆን ክረምትና ክፉ መንፈሶችን የማባረር ምልክት ነው። ፋላስ ማለት በዓሉን ለማክበር የሚሰሩ ግዙፍ ቅርጻ ቅርጾች ወይም አሻንጉሊቶች ናቸው። እነዚህ ቅርጾች ከእንጨት፣ ከካርቶን፣ ከወረቀትና ከሌሎች ተቀጣጣይ ነገሮች የሚሰሩ ናቸው።
አሻንጉሊቶቹ የፖለቲካዊ፣ ማህበራዊ ወይም ታሪካዊ ክስተቶችን የሚያንጸባርቁ ሲሆን አንዳንዴም አስቂኝ መልኮች ይኖራቸዋል። ፋላስን ለመስራት ብዙ ወራት የሚወስድ ሲሆን የተሻለውን ቅርጽ የሰራው ቡድን ሽልማት ያገኛል። ይህ በየቀኑ ከሰዓት በኋላ የሚፈነዳው ርችት ነው። ርችቱ የሚፈነዳው ለብርሃን ሳይሆን ለድምፅ ነው። የርችቱ ፍንዳታ በመሬት ላይ ከፍተኛ ጩኸትን ይፈጥራል። ድምፁ ለደቂቃዎች የሚቆይ ሲሆን ሰዎችም በከተማው አደባባይ በመሰባሰብ ጩኸቱን ያጣጥማሉ። ሰዎች በባህላዊ የቫሌንሲያ ልብስ ለብሰው የድንግል ማርያምን ቅርጽ በአበቦች ያሽቆጠቁጣሉ። ይህ ሥነ ሥርዓት ለ2 ቀናት የሚቆይ ሲሆን በመጨረሻም የድንግል ማርያም ቅርጽ ሙሉ በሙሉ በአበቦች ይሸፈናል። በዓሉ ከመጠናቀቁ በፊት በሚደረገው በዚህ ትርኢት በስፔን ውስጥ ታላቁ የርችት ትርኢት ይካሄዳል። በሺዎች የሚቆጠሩ ርችቶች በአንድ ጊዜ ሰማይ ላይ ይፈነዳሉ። ይህ የላስ ፋላስ ባህል በመጋቢት 19 ምሽት ሁሉም የፋላስ ቅርጻ ቅርጾች በአንድ ጊዜ በእሳት ይቃጠላሉ። ይህ የእሳት ማቃጠል ክረምትን ለማስወገድና አዲስ ጅማሮን ለመቀበል ያለው ምሳሌያዊ ትርጉምን ያመለክታል። ትንሹ ፋላስ ቅርጽ ብቻ ነው የማይቃጠለው፣ ምክንያቱም በሚቀጥለው ዓመት በሚከፈተው ሙዚየም ውስጥ ለማስቀመጥ ተመርጦ ይቆያል። የአፔሊ ባህል አከባበር። አፔሊ በየዓመቱ በስኮትላንድ ሸትላንድ ደሴቶች ላይ የሚከበር የቫይኪንግ ጭብጥ ያለው ትልቅ የእሳት በዓል ነው። ይህ ባህል የክረምት ማብቂያንና የፀሐይን መመለስ ለማክበር ሲሆን በቫይኪንግ ባህልና ታሪክ የተሞላ ነው። በዓሉ አብዛኛውን ጊዜ በጥር ወር የመጨረሻው ማክሰኞ ይካሄዳል። በበዓሉ ቀን ከሰዓት በኋላ በሺዎች የሚቆጠሩ ሰዎች በቫይኪንግ ልብስ ለብሰው ጉዚያር ጃርል ወይም የቡድኑ መሪ የሚመራው ሰልፍ ላይ ይሳተፋሉ። ይህ ሰልፍ ከቫይኪንግ ዘመን ጀምሮ የነበረ ባህልን ለማስታወስ የሚደረግ ሲሆን የቫይኪንግ የጦር መሳሪያዎች እና ጋሻዎችን በመያዝ በከተማው ይንቀሳቀሳሉ። በዓሉ የሚደምቀው ምሽት ላይ በሚደረገው የችቦ ሰልፍ ነው። በሺዎች የሚቆጠሩ ተሳታፊዎች በልዩ ሁኔታ የተዘጋጁ የእሳት ችቦዎችን በመያዝ በከተማዋ ጎዳና ላይ ይጓዛሉ። የችቦ ብርሃን በከተማዋ ላይ ልዩ ውበት ይፈጥራል። የችቦ ሰልፍ የሚያበቃው በሸትላንድ ደሴት ዋና ከተማ ለርዊክ አደባባይ ላይ ነው። እዚያም አንድ ግዙፍና በባህላዊ የቫይኪንግ ዘብ የተሰራ መርከብ ይቀመጣል። ሁሉም የሰልፉ ተሳታፊዎች የያዙትን ችቦ በመርከቧ ላይ በመወርወር መርከቧ በእሳት እንድትያያዝ ያደርጋሉ። መርከቧ ሙሉ በሙሉ ስትቃጠል የክረምት ማብቂያና የጸደይ መምጣት ያመለክታል። መርከቧ ከተቃጠለችም በኋላ በዓሉ በየአዳራሹና በየቦታው የሚደረጉ ግብዣዎችና ድግሶች ይቀጥላል። ተሳታፊዎች ይጨፍራሉ፣ ባህላዊ የቫይኪንግ ዘፈኖች ይዘምራሉ፣ እናም እስከ ንጋት ድረስ ይዝናናሉ። በአጠቃላይ አፔሊ ባህል የሸትላንድ ጠንካራ የቫይኪንግ ታሪክና ቅርስን የሚያሳይ ከመሆኑም በላይ ባህሉን በማክበር የሚደረገውን ጥረት ለብዙ ወራት የሚዘጋጅ ነው። የላ ፌስታ ዲ ሳን ጁሴፔ በዓል አከባበር። በየዓመቱ መጋቢት 19 ቀን የሚከበረው ይህ ባህል በተለይም በደቡባዊ ኢጣሊያ በጣም ተወዳጅ ነው። ዋናው መገለጫ ፋሎ ተብለው የሚጠሩ ትላልቅ የእሳት ነበልባሎችን ማቀጣጠል ነው። እነዚህ እሳቶች ክፉ መንፈሶችን የማባረርና ለመጪውም ዓመት መልካም ዕድል የማምጣት እምነት አላቸው። በየዓመቱ ጥር 17 ቀን የሚከበረው ይህ ባህል ከሴንት አንቶኒዮ አባት ጋር የተያያዘ ነው። ቅዱሱ የቤት እንስሳና የእሳት ጠባቂ ቅዱስ ተደርጎ ይወሰዳል። ሰዎች ትላልቅ የቦንፋየር እሳቶችን ያነዱና በእሳቱ ዙሪያም ይዘፍናሉ፣ ይጨፍራሉ፣ እንዲሁም ምግቦችን ያቀርባሉ። በአንዳንድ አካባቢዎች ሰዎች ለቅዱሱ ምኞታቸውን በእሳት ውስጥ ይጥላሉ። በዓሉ ቅዱስ ዮሴፍን በማሰብም ይከበራል። በተለይም በሲሲሊ ደሴት ሕዝቡ ድርቅ በገጠመው ጊዜ ወደ ቅዱስ ዮሴፍ በመጸለይ ከረሃብ በመዳናቸው ምስጋና ለመስጠት ይጀምራሉ። በዚህ ምክንያት በዓሉ በእግዚአብሔር ላይ ያለውን እምነት፣ ለጋስነትና ከድህነት መዳንን ያመለክታል። ይህ የበዓሉ ትልቅ አካል ሲሆን ቤተሰቦች ወይም ማህበረሰቡ ለቅዱስ ዮሴፍ ክብር የሚሆን ትልቅ የምግብ ጠረጴዛ ያዘጋጃሉ። ጠረጴዛው በ3 ደረጃዎች ወይም ቅድስት ሥላሴዎችን ለመወከል ሊዘጋጅ ይችላል። በጠረጴዛው ላይ የሚቀርቡ ምግቦች በጾም ወቅት የሚመገቡ ከሥጋ የጸዱና የዳቦ ፍርፋሪ፣ አትክልቶችና ዓሣ፣ ሌሎችም ጣፋጭ ምግቦች ይቀርባሉ። በአንዳንድ ቦታዎች የእሳት ቃጠሎ ማቀጣጠል ወይም ሻማዎችንና የዘይት መብራቶችን ማብራት የተለመደ ነው። ይህ ወግ ቅዱስ ዮሴፍ ማርያምንና ኢየሱስን በጨለማ መንገድ ላይ ለመምራት እንደረዳቸው ለማስታወስ ነው። ከባህሉም ጋር ተያይዞ የሚዘጋጁ ብዙ ጣፋጭ ምግቦች አሉ። ከነዚህም ውስጥ ዜፖል ዲ ሳን ጁሴፔ የሚባለው በዘይት የተጠበሰ በክሬም የተሞላ ዳቦ በጣም ተወዳጅ ነው። የፌስታ ዲ ሳን ጁሴፔ በዓል ፌስታ የሚል ትርጉም ያለው ሲሆን ጣፋጭ ምግቦች የሚዘጋጁት በብዙ አካባቢ ነው። በአንዳንድ ከተሞች
ሰዎች የቅዱስ ዮሴፍን ሐውልት ይዘው በጎዳናዎች ላይ ሰልፍ ያደርጋሉ። በሌሎች አካባቢዎች ደግሞ የቅዱስ ዮሴፍ ታሪክን የሚተርኩ የቲያትር ትዕይንቶች ይቀርባሉ። በአጠቃላይ ይህ ባህል ከሃይማኖታዊ ትርጉሙን በተጨማሪ የቤተሰብ ፍቅርን፣ ለጋስነትንና የእርስ በርስ መተሳሰብን የሚያጠነክር ታላቅ ማኅበራዊ ክስተት ነው። በተጨማሪም በኢጣሊያ መጋቢት 19 ቀን እንደ አባቶች ቀን ስለሚከበር በዓሉ ከአባቶች ቀን ጋር ተደምሮ የበለጠ ደማቅ ያደርገዋል። የደመራና የመስቀል በዓል አከባበር። የመስቀል በዓል የኦርቶዶክስ ክርስቲያኖች የኢየሱስ ክርስቶስን ስቅለት ምልክት የሆነውን እውነተኛውን መስቀል እንደተገኘ የሚዘክሩበት ነው። ታሪኩም እንደሚናገረው መስቀሉ ለ300 ዓመታት ያህል ተደብቆ ከቆየ በኋላ በአራተኛው መቶ ክፍለ ዘመን በሮማዊቷ ንግሥት ቅድስት እሌኒ የንጉሥ ቆስጠንጢኖስ እናት ተገኘ። ቅድስት እሌኒ መስቀሉን ለማግኘት ከኢየሩሳሌም ብዙ ቦታዎችን ቆፍራለች። ነገር ግን መስቀሉን ማግኘት ስላልተቻለ የዕጣን ጭስ በመጠቀም መንገዱን አገኘች። ጭሱ ወደ አንድ የተወሰነ ቦታ ሲያመለክት ንግሥቲቱ በዚያ ቦታ አስቆፈረች። 3 መስቀሎችንም አገኘች። ከሦስቱ መስቀሎች መካከልም የትኛው የኢየሱስ ክርስቶስ እንደሆነ ለማወቅ አንድ የሞተ ሰው በሦስቱ መስቀሎች ላይ እንዲቀመጡ ተደርጎ ነበር። ሰውየው በእውነተኛው መስቀል ሲነካ ከሞት ተነስቶ እንደገና ሕያው ሆነ። በዚህም የእውነተኛው መስቀል ማንነት ታወቀ። እውነተኛውን መስቀል ከተገኘ በኋላ ቅድስት እሌኒ የኢየሩሳሌም ነዋሪዎች መስቀሉን በአቅራቢያው ያሉትን ሰዎች እንዲያሳውቁ ፈለገች። ለዚህም ትልቅ ደመራ ወይም የእንጨት ክምር እንዲዘጋጅና እንዲለኮስም አዘዘች። ይህ የእሳት ጭስ መልእክት ከኮረብታ ኮረብታ በመተላለፍ የኢየሩሳሌም ሕዝብ በሙሉ መስቀሉ መገኘቱን እንዲያውቁ አደረገች። የደመራው ባህል የመስቀሉን መገኘት ለሕዝቡ የማብሰር ምልክት ሆኖ ቆይቷል። የኢትዮጵያ የደመራ ባህል አከባበር። በኢትዮጵያ የደመራ ባህል መስከረም 16 ደመራ፣ መስከረም 17 ደግሞ ዘመነ የዋይ ወይም የመስቀል በዓል ይከበራል። ከባህሉ በፊት ማህበረሰቡ በየአደባባዩ፣ በየቤተ ክርስቲያኑ ወይም በየሰፈሩ ደመራ ለመስራት ይተባበራል። ደመራው በዋናነት ረጅም እንጨቶችና ደረቅ እጽዋትን በመጠቀም ይሰራል። ከላይም በመስቀል ቅርጽ ወይም አደይ አበባ ተብሎ በሚጠራው ባህላዊ ተክል ይቀመጣል። በደመራ ዋዜማ ሕዝቡ በያለበት ወደ ደመራው ቦታ ይጎርፋል። ካህናት፣ ዲያቆናት በልዩ የመስቀል መዝሙሮች ደመራውን ዞረው ያጥናሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የዕለቱን ትምህርትና ምስጢር ያብራራሉ። ምሽት ላይ ካህናትና ዲያቆናት ደመራውን በብርሃን በመለኮስ ያቃጥላሉ። ደመራው ሲቃጠል የኢየሱስ ክርስቶስ መስቀል መገኘቱን በማሰብና በሰማያዊ ኃይል መደሰትን በመግለጽ ሕዝቡ በአንድነት ሆታና ጭብጨባ ያሰማል። የደመራው ጭስ ወደ ምስራቅ ሲሄድ አብዛኛው የኢትዮጵያ ሕዝብ እንደ መልካም ተስፋና በረከት ምልክት ያየዋል። በደመራው ማግስት መስከረም 17 የመስቀል በዓል በቤተ ክርስቲያኖች ይከበራል። ምዕመናን ከቤተ ክርስቲያን ከቅዳሴ መስቀል አደባባይ ላይ የደመራውን ቅሪት በመባረክ ወደ ቤታቸው ይወስዳሉ። ይህ የመስቀል በዓል አከባበር የጥንት ታሪክን ከሃይማኖታዊ እምነትና ከባህላዊ አከባበር ጋር በማጣመር ልዩ ያደርገዋል። በዓሉ የኢትዮጵያ ሕዝብ ለሺህ ዓመታት ሲያከብረው የኖረ ሲሆን በ2013 ዓ.ም በዩኔስኮ የማይዳሰስ የዓለም ቅርስ መዝገብ ላይ ተካቷል። ውድ ቻናላችን ቤተሰቦች እሳት ከብርሃንነት ባለፈ የባህል የታሪክና የሕዝቦች የአንድነት መገለጫ ከመሆን ባለፈ አስገራሚ ታሪኮችን፣ ደማቅ ትርኢቶችና የአንድነት መንፈስ የሚታይባቸው የእሳት ፌስቲቫሎችን የሚያከብሩ ሀገራት እነማን እንደሆኑ ወደ እናንተ አደረስን። ሐሳብ አስተያየት ካላችሁ የአስተያየት መስጫው ላይ ያስቀምጡልን። እንዲሁም እንደዚህ አይነት ቪዲዮ ለማግኘት በሰዋሰው ፖድካስት ቻናል ሰዋሰው ቲፕ በተሰኘ ፕሌሊስት ውስጥ በመግባት እንድትመለከቱት እንጋብዛለን። ለዛሬ አበቃን። ጤና ይስጥልኝ።